ስሸና አይቼ ካላቅም እንዴት አይቼ ካላቅም ቆመ ስሸና እንዴት ቆሜ ስሸና ላንቺ ያሳየሽ ነው እንደምሽነው አይደለማ። እንደዛ ሳይሆን አይቼ ካላቅም በአጠቃላይ ስሸና ማለት ነው። እና ማታ ድንገት ተኝቼ ቆመክ ስሸና ማየት አማረኝ። እንደማታልች እንዴ ያማረኝን ነገር አታደርግልኝም? አደርግልኛለሁ እና እርጉዝ እኮ ነኝ። የፈለኩት ነገር ሊያምረኝ ይችላል። ያው እሺ ላሳይሽ። እንዴ ነው ምንሸናው? እንዴ ነው በቃ ያው እንዴ እንደዛ አይደለም። እንደዛማ አውቃለሁ እኮ ወንድ ልጅ ቆሞ እንደሚሸና። ግን እኔ በቃ እንደውም ተውሺ። እሺ ምንድን ነው የምትፈልጊው? አልፈልግም። እኔ ግን እንደዚህ አይነት ሰው መስሎኝ። ፍላጎትሽ ምንድን ነው? ሄርሜላ በቅጥ ነገርኛ አሳየኝ በስትክክል። ምን ችግር አለው? ምን አዲስ ነገር አለ? ኧረ ጌታን ስለስራት ይመስላል። ጠጥተሻል እንዴ? ቀመሽ ነው መጣሽው? እኔ ወደዚህ ዞር አሳያቸው። እሺ ዞር አሳያቸው። ለእነሱ እንደዚህ እየታየኝ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ነው ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልልኝ። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አዲስ የሆናችሁ ተቀላቀሉ። ነባሮች ደግሞ ከልብ ነው የማመሰግነው ለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አመሰግናለሁ። ዜድዬ በርቺ ለምትሉኝ ቅን እህቶቼ ክብር በሉልኝ። በጣም ነው የማመሰግነው የኔ እንቁዎች። ኢንሻአላህ እንግዲህ ዛሬ ትንሽ ፈታ ያደረገኝ አንዳንዴም ደግሞ ትንሽ ያዘንኩበት አሁን ያለንበትን ሁኔታ ስናስብ እና ደግሞ ድሮ እናቶቻችን ያሳለፉትን ነገር ስታስቡ በጣም ነው እንደ ሰውኛ ቁጭ ብላችሁ ስታስቡት የሚገርመው ማለት ነው። እና ዛሬ እንግዲህ ሄርሜላና አብርሽን ይዤላችሁ መጥቻለሁኝ። ሄርሜላዬ እንግዲህ እንደምታዋት ነፍሰ ጡር ናት። እንግዲህ ነፍሰ ጡር ነው ብላለች ነው እንግዲህ አላየንም። እንደ ልዑሌ ከች ሲል እንግዲህ እንደ ሩታ ማለት ነው ልዑሌን ከች እንዳደረገችው ከች ሲል ብቻ ነው የምናውቀው። እስከዛ ድረስ ግን ያው ታውቃላችሁ በእርግዝና ወቅት እንግዲህ ብዙ ነገሮች ያምራሉ። የሐመረኛ አለ። ነገር ግን አሁን ያለንበትንና ድሮ እናቶቻችን ያሳለፉትን ነገር ስታዩ በጣም የተለያየ ነውና በድሮ እናቶቻችን እኛን ሲወልዱ እንደዚህ ሐመረኝ ብለው ባሎቻቸውን የሚያስቸግሩ አይመስለኝም። አያስቸግሩምም። ሁለተኛ ነገር ደግሞ የሆነ ሲያምራቸው እንኳን በቃ የሆነ አለ አይደለ የድሮ እንትን የሚያምራቸው ምንድነው የሆነ ብቻ እንትን ምንጭ አለ አይደለ ውሃ የሆነ መሬት የምትወጣው ውሃ እሷ ጋር ይሄዱና በእንትን የተቋቋረ በጣም ጥቁር አፈር አለኩ እሱን ምናምን ብዙ ጊዜ በገጠራማ ቦታ እንደዚህ ሲያምራቸው ወይንም ከቤት ያለ ነገር ምናምን ነው የሚያምራቸው እንጂ ያው ይሄን አድርግልኝ ባላቸው ከአቅማቸው በላይ የት አንጥቶ ያደርግላቸዋል። ሁለተኛ ደግሞ የሚጠይቁ አብዛኛው አይጠይቁም። ሲጀመር ማርገዛቸውን ራሱ ጎረቤት እንኳን አያውቅም። 5-6 ልጅ ራሱ ሲወልዱ ያን ያህል የስንት ወር ይሆኑ ምን ይሆኑ ጎረቤት አያውቅም። አብዛኛው የሚወልዱት ቤት ስለነበረ ምጣቸው ራሱ ጋር ነው። ደስ የሚለው ነገር ሐኪም ቤት ምን እንደዚህ አምቡላንስ መጥቶት ወደዛ የለም። ክትትል እንኳን የላቸውም። ከምር ይገርመኛል የድሮ እኮ ነገር ማለት ነው። በየወሩ ክትትል ቼካፕ የላቸውም። አላህን ተወክለው እንጨት ለቅመው እንጀራ ጋግረው ውሃ ተሸክመው ጎማ 25 ሊትር አንስተው እንኳን ሆዳቸው እንትን ብሎ ገባቸው ላይ ለነሱ በጣም አስቸጋሪ ነው እንደዛ አይነቱ ማለት ነው። ነገር ግን እንደዛ እያደረጉ በጣም እስከ 9 ወር ድረስ እስከሚወልዱ ድረስ በጣም ልፋት አለው። በጣም ነው የሚጎዱት። በጣም ነው የሚንገላቱት። ሜዳ ይሄዳሉ፣ ባሎቻቸውን ያግዛሉ፣ በዱርም በቤትም በጣም ነው የሚለፉት። የድሮ እናቶች ግን እንደዛ ሲሆኑ ምጣቸው ራሱ ገር ነው። እንደው ፈጣሪ በቃ ገር ነው የሚያደርግላቸው። በቤታቸው ነው ቶሎ የሚወልዱት፣ በቤታቸው ነው እዛው እንትን የሚሉት ሁሉ ነገርና ያሁኑን ደግሞ ስታዩት አሁን ካረገዛችሁ ከባድ ነው። የሚያምራችሁ መኪና ነው፣ የሚያምራችሁ ህንጻ ነው፣ የሚያምራችሁ ምን ልባላችሁ እንግዲህ ቱርክ ሄዶ አዋሳ፣ ጀርመን፣ አሜሪካ በቃ የተለያዩ ሀገር ዱባይ ሄዶ መጎብኘት ነው፣ መዝናናት ነው የሚያምራችሁ። የአሁኖቹ ወጣቶች ሲያረግዙ ይሄ ነው የሚያምራቸው። ይሄን ደግሞ እሺ ብለን ተቀብለን የትም ተዝናኑ፣ መኪናም ጠየቃችሁ፣ ህንጻም ጠየቃችሁ፣ ምንም ጠየቃችሁ ችግር የለም ስንል ጭራሽ ሄርሜላ ደግሞ አብርሽን ቁመህ ስሸናለህ
አረጋይ ወዴት እያልን ነው? ከምር ጭራሽ አምሮኛልና እርግዝናዬ ስላስፈለገው ቁመስሸናል። ከቴውም ወደ ካሜራማን ዙሪያ እየሻና ሄው ወይኔ ዘንድሮ ምን አይነት ጉድ ነው የገጠመን ሰዎች! በጣም ነው የሚገርመው ማለት ነውና በጣም አንዳንዴ በጣም ነው የሳኩትም በጣም ደግሞ አንዳንዴ ገርሞኛል ከምር። አንዳንዴ ደግሞ እንደዚህ ብቻ ሴት ሆነን አሁን ላይ ይሄ ድራማም ነው ኖርማል ችግር የለውም። ግን አንዳንድ ጊዜ ሴቶች በፊት ያለው ነገር እንግዲህ ብቻ ምን እንደምላችሁ አላውቅም ጋይስ። አሁን ላይ ማለት ነው ወንድሞቻችን አሁን ሰሞኑን ደግሞ በቲክቶክ አይታችሁ ከሆነ በጣም የምንወዳቸው ወንድሞቻችን እስልምናን የሚያስተምሩ ወንድሞቻችን ፎቶአቸውን እየፖሰቱ በጣም ነው የምወድህ፣ በጣም ነው የማፈቅርህ፣ እኔ አንተን ካላገኘሁ እሞታለሁኝ፣ ታንቄ በቃ እሞታለሁ፣ ህይወት ለእኔ ምንም አይደለችም በማለት ፎቶውን በመፖሰት በማስፈራራት እነዛ ልጆች የሚያስተምሩ ልጆች እንዲሳቀቁ እህታችሁ መቼም እንድትሞት አይፈልጉም። ነገር ግን ሚዲያ ላይ ደግሞ ወጥቶ ማስተማርም አለባቸው። ስለ ሃይማኖትም ስለምንም በቃ ሚዲያ ላይ የሚጠቅም ነገር ይዘው ሲመጡ አንድ ወንድም እንዴት ነው ፍቅር የሚይዛቸው አልገባኝም። አያችሁ ወደዳችሁ እሺ እንበል እንወዳለን እሺ የሚሰጠው ትምህርት የሚሰጠው ነገር ሊማርከን ደስ ሊለን ይችላል። ያንን ትምህርት እንጠቀማለን፣ ገብተን እናዳምጣለን። አፈቀርኩ ብዬ ታላገኘሁም ሙቼ እገኛለሁ እንዴ! እንዴት ያገባችኋል ስታስቡት እንዴ! ሀያ ከሌለን ሚዲያ ላይ ወጥተን ስላበርን እኮ ማንም ዞሮ የሚያያቸው የለም። ምን እንኳን ዱርዬ ወጣት ቢሆን የሚቅም የሚያጨስ በቃ ምን ብዬ ነገራችሁ? ዱርዬ ወንድ የሚፈልገው ቁጥብን ሴት ነው። እሱ እኮ ማፊያ በቃ ዱርዬ ነው በጣም። ነገር ግን የሚፈልገው ሀያ ያላትን ቁጥብ የሆነችን ሴት ነው የሚፈልገው ያን ሰው ማለት ነው። ዱርዬዋም ሴት ደግሞ የምታጨሰው የምትቅመው ምን የምትለው ሴት ደግሞ የምትፈልገው መልካምና የተረጋጋ ወንድ ሶብር ያለው ወንድ ነው እንጂ ዱርዬ ለዱርዬ አይፈልግም። ሲጀመር እውትማ ሚዲያ ላይም ሆነ በተለያየ እሱ ዱርዬ ሆኖ የሚጠይቀው እንዴት ነው ስነ ስርዓቷ፣ እንዴት ነው ቤተሰቦቿ፣ እንዴት ነው የሚሉት። ስለዚህ አንቺ ቁጥብ ሳትሆኚ ሚዲያ ላይ እሪ ይሄን ልጅ ያዞ ይልቀቆች ስላልሽ ያን ልጅ ወደ አንቺ አይመጣም በጭራሽ። በርሽበት ራሱ አይሄድም። ለምንድነው? እስልምናውም ሀይ ያለው በቃ አይፈቅድለትም። እንደዚህ ተንዘላዝሎ ወደድኩሽ ሚዲያ ላይ ስላለቀቀሽ እሱ ወርዶ የሚመጣበትም ሆነ የሚያገባበት ምንም አንድም ነገር የለውም። ስለዚህ ሀያ ያላት ሴት ግን ተመራጭ ናት። ምን ጊዜም ቁጥብ የሆነች ሴት፣ ስነ ስርዓት ያላት ሴት፣ ላነጋገሯም፣ ላረማመዷም፣ ላለባበሷም ስነ ስርዓት ያላት ሴት ምን ጊዜም ተፈላጊ ናት። ምን ጊዜም። ነገር ግን ይሄ ደግሞ ፋሽንም አይደለም። አሁን ላይ ዝም ብሎ አላደል ከንግግሩም ከምኑም ባለባበሱም የሚሸፋፈን ሰው ምን አድርገው ነው የሚያስቡት? ባላገር ምንም የማያውቅ ፋራ ራቁቷን የምትሄድ ደግሞ ሁለመናዋን ውጭ ላይ አድርጋ የምትሄድ ወይንም ካነጋገሯ ብልግና የምትናገረው ሀሴት አንደበት የማይወጣ ቃል የምትናገረው ደግሞ እሷ የከተማ ልጅ ናት። ማሻአላ በቃ ሀሪፍ ላይ ነው ያለችው። ይሄ ምንም በዜሮ በቃ ምንም የወረደ ሰው አስተሳሰብ ነው ጋይስ። እና ቢያንስ እንኳን ስንለብስም በሴትነታችን የተከበረ ነገር መልበስ፣ ነፍሰ ጡር እንኳን ስንሆን ደበቅ ብለን ለመውለድ እስኪ ሚዲያ ላይ ሁሉን ነገር ውልኝ ከዛ